ዝርዝር ልብ ይቀዳል፣ የሐዘን ቁንጣን። ዘንድሮ ሁለቱም ጠፉ እንጂ ዝርዝር ኪስ ይቀዳል ይላል የከተማ ራዳ። ዝርዝር ኪስ ብቻ አይደለም አልኩ ለራሴ። የሰሞኑን ዋይታይና ወይም ነጭ ጅብ መጽሐፌን ችዬ ለማንበብ እየታገልኩ ዝርዝር ልብንም ይቀዳል። የረሃብን፣ የመፈናቀልን፣ የስደትን፣ የሞትን፣ የሰው ፊትን እንደ እሳት የሚፋጅ በቁም ጠብሶ የሚያቃጥል የኑሮ አበሳን ማንበብ፣ መስማት፣ ማሰብም አንዳንዴ ከምትችለው ከምትቋቋመው በላይ ይሆናል እና ዝርዝሩ ልብ ይቀዳል። ከምሽቱ ለ4 ሰዓት ሩብ ጉዳይ ይላል ሰዓቱ። ለወትሮ ከእኩለ ሌሊት በፊት አልሰንፍም። እሱንም ለነገ እንደ ሰው ቆሞ ለመዋያ ጥቂት ኃይል ለማስተረፍ ነው። አሁን ግን ከዚህ በላይ ተጨማሪ የሰቆቃ ታሪክ ለማንበብ አንድ ተጨማሪ ገጽ መቅለጥ ከበደኝ፣ አቃተኝ። በቃ ይበቃናል ለዛሬ አልኩት ራሴን። ከዓለም ጤና የደህየች ግን የሞቀች የጉስቋሎች መንደር ማኅበራዊ ኑሮው፣ ጉርብትናው፣ አብሮ መኖሩ፣ የእንስሳቱ ድምፅና ጠረን፣ የባህር ዛፉ ቅጠልና የዕጣኑ ጭስ ሽታ ከየጎጆ ጢስ ጋር ተቀላቅሎ ሰው እንደ አቅሙ ይኖር ከነበረበት ቀየው መሬት ዝናብ አጥሮት እህል ጠፍቶ ገንዘብ ጠፍቶ የበግ የፍየል ገዢ ጠፍቶ የሁሉ ነገር ዋጋ ጥንቡን ሲጥል እናት ልጅና አያት የተሻለ ኑሮ ወዳለው ወንድም ቤት ለመኖር ስደት ይወጣሉ። ከሙለታ ተራሮች ባሻገር የተደረገው የሀገር ውስጥ ፍልሰት የኑሮ መመሰቃቀል በብዙ ሰቆቃና እንባ አያት በወንድምየው ወይም በልጃቸው ቤት ይሞታሉ። የ6 ዓመት ልጅ ከእናቱ ቀሚስ ላይ ተጎትቶ ለሩቅ ሀገር ሰው ለእረኝነት ተላልፎ ይሰጣል። እናት የሰቀቀን ኑሮዋን ከጠላና እንጀራ ሽያጭ በገዛ ወንድሟ ቤት ከተደገሰላት ግርድና ኑሮ ጋር እየተናነቀች መታገሏን ትቀጥላለች። ሕይወት አንዳንዴ ዝርዝሯ እንዴት ያለ አሰቃቂ ነው! እንዴት ልብን በሐዘን ይሰነጥቃል! ገና 500 የመከራ ገጾችን ለማንበብ የያዙትን ለመሰለቅ አፍጥጠው ይጠብቁኛል። ግን ከተወሰነች ገጽ በኋላ የወገን የመከራ አዋዋልና አዳር የሰቆቃ ሕይወት ታሪክ ኦቨርዶዝ ይሆንብኛል። አቃተኝ ከዚህ በላይ መግፋት እልና እከድነዋለሁ መጽሐፉ። እንዲህ እያልኩ እንደ ታዘዘልኝ መድኃኒት ገጽ ቆጥሬ እያነበብኩ መከራ ዘርዝሬ እየመነጠርኩ የመከራ መዝገቤን ከድኜ ምሽቴን በዚህ አበቃለሁ። ምን አይነት ዕዳ ነው! ለወትሮ መጽሐፍ ማንበብ ዙሪያን ከከበበህ አስመራሪ እውነታ ማምለጫ አንደኛው ተመራጭ መንገድ ነው ይባል ነበር። መጽሐፍ አንብበህ ጨለማ ቀንህን ታመልጠዋለህ፣ ምሬትህን ትረሳበታለህ፣ ቀንህን ትገፋበታለህ፣ ብቸኝነትህን ትቀርፍበታለህ። መጽሐፍ ማንበብ ልክ አልኮል እንደ መጠጣትና እንደ መስከር፣ በሐሺሽ እንደ መደንዘዝና አሁንህን እንደ መርሳት የመሰለ የክፉ ቀን ማስረሻ ራሱን የቻለ ዓለም ነው ይባል ነበር። አንዳንዱ ከከበበው እውነታ ጋር በሙሉ ጊዜው ሲጋፈጥ፣ አንባቢው ደግሞ የተወሰነችውን ጊዜውን ሸርፎ በመጽሐፍቱ ገጾች ይደበቃል። ለተጠጋው የማርያም መንገድ የሚለግስ አማራጭ ዓለም ነበር መጽሐፍ። አሁን ግን ሌላ የባሰ የሰቆቃ መዝገብ ሆኖ ጠበቀኝ። ከመዓት አይነት የስደት ሰደቃ አምልጬ እፎይ ልበታለሁ ብለህ የምትጠጋው ድርሳን ሌላ የራሱን የሰቆቃ ሰደቃ ደግሶ ሊያበላህ ተሰናድቶ ሲጠብቅ ምን ትለዋለህ? መከረኞች የሚለውን የነ ፋንቲንን የኮዜትንና የነ ዣን ቫልዣን መጽሐፍ አንብበህ ይሆናል። ወይም የሰብልና የበዛብህን የነ አንቆጳጽዮንንና የነ ካፕቲመርን ታሪክ አንብበህ ይሆናል። ወይ የነ ፀሐይና ድጋፌንህን፣ ወይ የነ ሳቤላንና ካርላይንን ልጆቻቸውን፣ ወይ እንደወጣች ቀረች የሚለውን የቆየ መጽሐፍ፣ ወይ ከርታታዋ የበረሃ አልማዝ የሚለውን፣ ወይ የነ ጃኩሊንና ስም የለሽ የወዲያነሽ የአና ማስታወሻ የነ ታራስ ቡልባን ታሪክ፣ የነ ቺቺሆቭን የካራማዞቭ ብራዘርስ፣ ወይም ነገ ሌላ ቀን ነውን የነ ስካርሌትና ኦሃራን ታሪክ፣ ወይ የዘመኔ ያፓን ሰዋዊ ታሪክ የሚያወሱትን የቆንጂት ብርሃኑን ምርኮኞች እና ያላረፉ ነፍሶችን መጽሐፍ አንብበህ ልብህ በትካዜ ስምጥ ብሎብህ ይሆናል። አሊያም ሌሎች የነ ጥቁር ደምን አባ መሐሪና ገነት ታሪክ፣
ወይ የስደተኞች መጽሐፍ ገጽ ላይ ለስደትና መንከራተት የተጻፈውን የአንተነህን ታሪክ እያነበብክ በሆነ ዕድሜ ላይ የዓለምን የተኖሩና በምናብ የተፈጠሩ የሰቆቃ መዝገቦች ወደ ራስህ ጎትተህ ጨምረሃል። ብዙ ይዛቸው የምትዞራቸው የሰቆቃ መዝገቦች አሉ። ብዙ በአንዴ ቢዘረገፉ በእንባ ጎርፍ አጥለቅልቀው የሚወስዱ የሰው ልጅ ታሪኮች አሉ በምናባዊ ጎተራ ውስጥ። የሕይወትን ትራጀዲ ከመሸከም ብዛት በጎበጠ ወገብህ ደሞ ሌላ ትራጀዲ፣ ደሞ ሌላ ሰቆቃ፣ ደሞ ሌላ ልብ የሚነካ የተራቆተ የሕፃን ሆድ፣ ሌላ የተሳቀቁ ነፍሶችን ታሪክ በሙሉ አፒታይትህ ሰፍ ብለህ መጎስጎስ ያቅትሃል። የሆነ ጊዜ ላይ ተጨማሪ አዚም መቀበል አትችልም። ኦቨርሳቹሬትድ፣ ኦቨርሳትስፋይድ ትሆናለህ። የሐዘንም ቁንጣን የስሜትም ሸክም አለው። ዝርዝር ኪስ ብቻ ሳይሆን ልብንም ይቀዳል። ግን ወደ ትራጀዲው ነፍሳችን እንድትሳብ ትራጀዲውን እንድንወድ በአልጫው ሕይወት ላይ የሚያቃጥል ሚጥሚጣ እንድንነሰንስ የሚገፋፋን መጥፎውን ለመስማት ለማንበብ ለማወቅ የሚያጓጓን አንዳች በውስጣችን ያለ እንባ ፈላጊ የስበት ኃይል ይኖር ይሆን እላለሁ አንዳንዴ። እና ሰው ወዶ አይደለም በቀላሉ ቀኑን የሚገፋው እላለሁ። አለዚያ ሎሬቱ እንደሚለው በሰው ቁስል ትቆስላለህ፣ በሰው ሐዘን ታነባለህ፣ የሰውና የኔ የሚባል ድንበርህን ታጠዋለህ። እውነተኛና ካርል ማርክስና ኢየሱስ ክርስቶስ የተመኙትን አይነት የሰው ልጅ ሁሉ እንደ አንድ ቤተሰብነት ይገለጽልሃል። ውስጥህን ይበዘብዘዋል፣ ያደምሃል። እኛነት የሰውን ነገር ሁሉ እንደ ራስህ የምትቆጥር አይነት ስሱ ልብ ይዘህ ስትገኝ ደጋግመህ ትቆስላለህ ይላል ሄሚንግዌይም። ማርክ ትዌይን ደግሞ እኔ እንደ ሰው ቀለም እየጠቀስኩ ጽፌ አላውቅም ይላል። ታይፕራይተሬን አጠገቤ አስጠጋውና ማንባት ጀምራለሁ። በገጾቼ ላይ የምታገኙት የእንባ ዘለላዎቼን ነው ይላል። አሁን ነጭ ጅቦቼን ከድኜ የማሰላስለውን ነው አውጥቼ የከተብኩት። እንደ ትዊን ያነባሁትን ልበለው ይሆን? ማንበብ አንዳንዴ አብሮ ማንባት ይሆናል። ሰሞኑን በአንዴ 5 መጽሐፎችን ከፍቼ ከአንዱ ወደ ሌላ እንደ ጉሬዛ እየዘለልኩ እንደ ቁንጫ እየተፈናጠርኩ ከገጽ ገጽ ከመጽሐፍ መጽሐፍ ከሳሮ ወደ ሳሮ እየቀዘብኳለሁ። የአየሩን ሁኔታ፣ የሙዴን የሙቀት መጠን፣ የሰውነቴን ዝለት፣ የንቃትና የፍዘት መጠኔን በሪዶሜትር እየለካሁ የዕለት ንባቤን አነሳለሁ። አንዳንዴ ቁጭ ብዬ ሁሉንም አስበውና የዚች ዓለም ብዙ ነገር ወደ መደበት ያደላ ይሆንብኛል። ሬዲዮን ስትከፍተው ስለ ኢኮኖሚ ክራይሲስ፣ ስለ ጦርነት፣ ስለ ዋጋ ውድነት፣ ስለ ሰራተኞች መፈናቀል፣ ስለ ጡረተኞች የኑሮ ግብግብ፣ ስለ በካምፕ ውስጥ ስላሉ ስደተኞች ረሃብና ሞት፣ ስለ መዓት የበሽታ አይነት ሰምተህ ኦቨርዶስ ሲሆንብህ ትዘጋውና ወደ ሌላ ትሸጋገራለህ። ሌላው ቀርቶ መጽሐፍ ቅዱስን ስትገልጽ ካላጣኸው ምዕራፍ የሰቆቃው ኤርምያስን የብሶትና የዋይታ ቃላት ፊት ለፊት አምጥቶ ያጋትርሃል። አቤቱ የሆነብንን አስብ። ሴቶቻችን ተናቁ፣ ወዘናቸው ገረጣ፣ ወንዶቹ ለባርነት ተላልፈን ተሰጠን፣ በጠላቶቻችን ፊት ተዋረድን። አቤቱ የሆነብንን ግፍ አስበህ ፊትህን ወደ ልጆችህ አትመልስምን? የሰቆቃ ጥሪ፣ የሰቆቃ ሱባኤ፣ የሰቆቃ እንባ። ቦብ ማርሌ ኤቭሪዌር ኢዝ ዋር እንደሚለው ይሆንብናል አንዳንድ ሰሞናት። ኤቭሪዌር ኢዝ ዋር፣ ዋር ኢን ዘ ዌስት፣ ዋር ኢን ዘ ኢስት፣ ኢትስ አ ዋር፣ ኢትስ አ ዋር ይላል ቦብ ሮበርት ሚስተር ማርሌ። ወንድሜ የዚህችን ዓለም ሰቆቃ ሁሉ ለመሸከም የአንድ ሰው ወገብ ብቻውን አይበቅም። በዝርዝሩ ኪስም ልብም ይቀዳል። አረፍ እያልክ እንደ ኮሶ እንደ እንቆቆ ፎክረህ ዶሮ ማታ ብለህ ከሙዝ ጋር ቀላቅለህ በማር ለውሰህ አዋዝተህ ነው መጠጣት ያለብህ ከትራጀዲው ቁና ላይ። እያነበብኩት ካለው መጽሐፍ እጅግ ልቤን የነካው አንድ ቦታ ላይ የሕፃኑ እናት ዘውዴ በኑሮና በስደት አስገዳጅነት የወንድሟ መሐመድ ጨካኝ ልብ በወለደው ውሳኔ የተነሳ አሸብር ብላ ስም ያወጣችለትን ከእናትና አያቱ መነጠል የማይፈልገውን ባልጠነከረ ጉልበቱ ከስር ከስሩ አያለ የሚያግዛትንና የሚላላክላትን የ6 ዓመት ልጇን
ለአንድ ሩቅ ያለ ገጠር ለሚኖር አሊ ዩሱፍ ለሚባል የከብት አርቢ በእረኝነት ለመስጠት ትገደዳለች እና ልጅና እናት በእንባ ሲለያዩ ልጄ ተመልሰን እንገናኛለን፣ ፈጣሪ ይረዳናል፣ እኔና አያትህ እንጸልይልሃለን፣ ሁሌ እንደምመክረህ ጠንካራ ሁን የኔ ልጅ፣ ዶሮ ሳይቀድምህ ተነሳ፣ ጠንክረህ ሥራ፣ አይዞህ አንድ ቀን መጥቼ ወስድሃለሁ ትለውና ትንሽዬ ዓለሙ በተመሰቃቀለችበት ሕፃን ልጇ ላይ አንድ የመጨረሻ ነገር ትጨምርለታለች። ከአሁን በኋላ ስምህ ሲራጅ ነው፣ እሺ? ማንም ሲጠይቅህ ስሜ ሲራጅ ነው ማለት አለብህ። ይህን ሁሌ ማስታውስ እሺ ልጄ ትለዋለች። ልጁ አሸብር ግራ ይገባዋል። ለምን እማዬ ይላታል። ከቤታችን ነጠልሽኝ፣ ከሁላችሁም ገፋሽኝ፣ ስሜንስ ለምን ይላታል። ልጄ የምትሄድበት አካባቢ የሙስሊሞች መኖሪያ ነው። በሙስሊሞች ቤትና መንደር እየኖርክ አሸብር ሆነህ ልትቀጥል አትችልም። ለራስህ ስል ነው፣ እመነኝ። ከአሁን በኋላ ሲራጅ ነህ እሺ ልጄ ትለዋለች። ቀና ብሎ ከእናቱ ዓይን ላይ ሊወጣ የሚታገለውን እምባያይና እሱም አብሯት ያለቅሳል። የሚያሳዝነው እናቱን ማያገኛትም። ሙስሊም የሆኑት ሴት አያቱ እመት ሐዋም አላህዬ ያንን ምስኪን ልጅ ከክፉ ጠብቅልኝ እያሉ እያነቡ ብዙም ሳይቆዩ ህመማቸው ጠንቶ ይሞታሉ። ሕፃኑ ለሙት ልጆች ማሳደጊያ ይሰጣል። ከ17 ዓመት በኋላ የእናቱን፣ የዘመዶቹን፣ የዘሩን፣ የቀየውን፣ ያደገበትን የልጅነት ጓደኞቹን ሊያይ ሩትን ፍለጋ ወደ እናቱ የጥንቱ መንደር ይሄዳል። በሚያየው በሚሰማው በሆነውና በሆነባቸው ሁሉ እንባው ከወንዙ ውሃ ጋር እየተቀላቀለ ይጎርፋል። ልቡ የፈነዳ ይመስላል እና ዝርዝሩ ልብ ይቀዳል። ትራጀዲ በቃኝ። መከራ ግን አብዛኛውን ሰው ገዝግዘው አይጥሉትም። ከሚገባው በላይ ስል ጠንካራ አድርገው ይቀርጹታል። አበቃው።